አዋቂ ነህ። እንግዲህ እኔ ሜርሲ ይባላለሁ። የአምነን አክስት ነኝ። አንተም የሞርዚና ልጅ ብትሆንም አክስቴ ብለህ መጥራት ትችላለህ። እሺ አክስቴ ቀጥይ። እኔ አክስትህ የዚህን ቤት ትልቁን ሚና እጫወታለሁ። እውነት እልሃለሁ የሁሉንም ባህሪ ነኝ የቻልኩት። ራሴ ላይ መስራት በጣም ያስደስተኛል። ከሁሉም ደግሞ የተሻለ ነው የማስበው። ያንቺ በቂ ነው። እስኪ ደግሞ ስለሌሎቹ ንገሪ። አንዱ ቁስል የሆነው ነገር ለሌላኛው ያላገኘው ምኞት ነው የሚሆነው። እባክሽ ዛራ ምንድን ነው ለማለት የፈለግሽው? በደንብ አስረጅኝ። እመቤቴ እስካሁን ደብዛውን ያላገኘሁት የጠፋችብኝ ልጅ አለች። ቤሊን የዛሃራ ልጅ ናት። በሺ ሴን ስሰሙ ሁላችሁም ትደነግጣለህ። ሰላም ሌሎቹ የቻናላችን ቤተሰቦች እንኳን በዚህ ቻናል ስላመጣችሁ አምነን ኖላዊና እንዲሁም ተከታታይ ፊልሞችን ወዲያ ወደ እናንተ እንዲደርስ ይህን ቻናል ሰብስክራይብ አድርጉት። ይህን ቻናል ሰብስክራይብ ስታደርጉት የኖቲፊኬሽን ምልክት ስታበሩ ልክ እነሱ ሲለቀቅ ወደ እናንተ የሚቀርብ ይሆናል። እዚህ ቻናል ላይ ደግሞ መች እንደሚለቀቅና አንዳንድ የምንወያይባቸው ነገሮች የምናወራበት ቻናል ስለሆነ ይጠቅማቸው ለተጎዱበትም ሰብስክራይብ ማድረግ እንዳትረሱ። ከዛ በፊት ግን ቀጣዩን ክፍል ከማየታችን በፊት ግን ስለነ ቤሊን አንዳንድ ነገር እንድናወራ ያመጣሁት። እንግዲህ ፊልሙን እንዳያችሁት ነው። በጣም ደስ የሚል ነው፣ አስተማሪ ነው። በጣም ብዙ ቁም ነገሮች አሉበት። እንደዛም ሆኖ በጣም የሚገርምም ነገር አለ። እስቲ እናንተ ቤሊን ስታዩት፣ ወይዘሮ ዛራን ስታዩ፣ አምነን ስታዩ ምንድን ነው የምታስቡት ነገር? ለምሳሌ ቤሊን ቆራጥ መሆኗ፣ አምነን ደግሞ የሚያስበው አስተሳሰብ፣ አያትየው ሴማ ምን እያሰበች እንደሆነ ስለ እነሱ ስታስቡ ምንድን ነው በውስጣቸው የሚቀረው ነገር? ምንስ ነው የምታስቡት ነገር? ላይክ ለምሳሌ ቤሊን ቤተሰብ የላትም፣ ማንም የላትም፣ ብቸኛ ናት። ከዛም አልፎ ደግሞ በጣም አቴንሽን ትፈልጋለች። ምክንያቱም ከማንም ጋራ ኑራ አታውቅም። ሰው እንትን አምነን ደግሞ እንደዛ እያደረግላት አልነበረም። ድራማ ተብሎ በድራማ መልክ ስለሚቀርብልን እንጂ ልክ እንደዚ አይነት ተመሳሳይ ህይወት የሚኖሩ በጣም ብዙ ሰዎች አሉ። በሰዎች ተከበው ሰውን ማጣት የሚሰማቸው ሰዎች አሉ። ስደት ሀገር ብቻቸውን የሚሰቃዩ ብዙ ሰዎች አሉ። እናት አባታቸው ክደዋቸው በጣም በቃ ከሚባለው በላይ በጣም የአእምሮ ጭንቀት ውስጥ የአእምሮ ህመም ውስጥ የገቡት በጣም ብዙ ወጣቶች አሉ። ገብቷቸዋል አይደለ? ስለዚህ እናንተ ፊልም ስታዩ ወይ ድራማ ስታዩ እንደዚህ አይነት ህይወትም አለ እንደዚህ አይነት ነገርም አለ እያላችሁ ከዛ አንጻር ነው የምታዩት በእርግጠኝነት። ምክንያቱም ስሜቱ ይሰማችኋል፣ እዛው እንዳላችሁ ይሰማችኋል ማለት ነው። ይሄ ማለት በእናንተ ህይወት ውስጥም ሊኖር ይችላል ብላችሁ ልታስቡት የምትችሉት ነገር ናቸው። በእርግጥ የሁሉም ሰው ህይወት አንድ አይነት አይደለም፣ ግን ደግሞ የአንዳንድ ሰው ህይወት ደግሞ ከእንደዚህ አይነት ህይወት ጋር በጣም ይገናኛል። ገብቷችኋል አይደል? አሁን እሷ ቤሊንና ወይዘሮ ዛራ እንዴት እንደተለያዩና በምን ምክንያት እንደተለያዩ ምንም የሚታወቀው ነገር የለም። ነገር ግን ቤሊንን ብትሆን እናቷን በጣም ተናፍቃለች፣ በጣም ተፈልጋለች። ወይዘሮ ዛራም በልቧ አንብቃ ያዘችው የልጇ ፍቅር አለ ማለት ነው። እና እዚህ ጋራ አሁን የሁለቱንም ታሪክ ስለማናቅ ማንም ላይ መፍረድ አንችልም። በነገራችን ላይ እናት መቼም ቢሆን ልክ ናት። ምክንያቱም እናቶች በህይወታቸው በጣም ብዙ ፈተናዎችን ያሳልፋሉ። ልጅ ሲወሉ ራሱ የሚያሳልፉት ስቃይ ልጅን ከመጣል ይሄን ያህል አንሶ አይደለም። ምናልባት እሷ ቤሊንን ሀብታም ቤት ወይ የሆነ ቦታ ብቻ ማን እንዳሳደጋት ሁላ አናውቅም እና የሆነ ቦታ ብቻ አስቀምጣት ጥላት ሄዳ ሊሆን ይችላል። ነገር ግን ልጅን አምጦ መውለድ ማለት ቀላል ነገር ሆኖ አይደለም። ገብቶሻል አይደል? ልጅን መውለድ ቀላል ካልሆነ እንዴት መጣል ወይም የሆነ ቦታ ማስቀመጥ ቀላል ሊሆን ይችላል? ሰው እናቶች እንደዚህ አይነት ውሳኔ ሊወስኑ የሚችሉት በጣም 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 ከባድ ውሳኔ ሲገቡ እኔ ከምሰጣት ህይወት ይሻላል ብለው እርግጠኛ የሆኑበት። በነገራችን ላይ የእናት ፍቅር ሳታገኝ ልታድግ ትችላለች፣ እየተገፋሽ ልታድግ ትችላለች፣ ማንነትሽ ማይታወቅ ተብሎ ልታድግ ትችላለች። ግን እናት በዛ ሰዓት ምን እንደምታስበው ልጄ ጤናማ ሆና በእጄ ከምትሞት እንድታድግልኝ ትልቅ እንድትሆንልኝ ገብቶሻል። ቢያንስ ራሷን ስትችል ራሷን ታስከብራለች፣ ከዛ ቤተሰቡን ወጥታ ጥሩ ህይወት ትኖራለች ብላ በማሰብ ነው እንጂ ይሄን የምታደርገው። ማንኛውም እናቶች ልጅ ከወለዱ በኋላ ማሳደግ ሲከብዳቸው አውጥተው የሚጥሉት ወደው አይደለም። ገብቶሻል አይደል?
ስለዚህ የዛራ ህይወትና የቤሊን ህይወት ከምን አይነት ነገር ጋር እንደሚገናኝ አናውቅም። ነገር ግን የሆነ የተወሳሰበ ነገር እንዳለ በጣም ግልጽ ነው። አሁን ቤሊንና ምንነት ስናያቸው ደግሞ በጣም የሚገርምና የሚያስደንቅ ነገር ነው የምናየው። እንዴት በሉኝ፣ እሷ በጣም ቆራጥ ናት። ብቸኝነት ታውቀዋለች፣ ማጣትን ታውቀዋለች። ያለ እናት ያለ አባት ነው ያደገችው። ሰው ፍቅር አግኝታ አይደለም ያደገችው እና የሆነ ነገር ለመወሰን በጣም ቅርብ ናት። እሱ ደግሞ በእናቱ ፍቅር፣ በአያቱ ፍቅር፣ በአክስቶቹ ፍቅር እንደምታዩት ነው ታጅቦ ነው ያደገው። ስለዚህ ማጣትን አያውቅም፣ ፍቅር አለማግኘትን አያውቅም። ስለዚህ ለሱ ይከብደዋል። ገብቷችኋል? በሁሉም ዘንድ መወደድን እንጂ መገፋትን አይችልበትም። አሁን እዚህ ምን ትረዳላችሁ? እሱ ሁሉንም ነገር ማግኘት እንደሚችል አድርጎ ነው የሚያስበው። ገብቷችኋል? እሷ ደግሞ እንደዚህ አይነት ነገር አታውቅም። እንደነገርኳችሁ ነው፣ እናት አባት የላትም። እንደዚህ አይነት ነገር በጭራሽ አታውቅም። ስለዚህ እሱን የምትታገስበት ምንም አይነት ምክንያት የለም። እንዳያችሁ ደግሞ አቶ አምነን ጄዲ ስትሄድ ከአብሮ አደጉ ጋራ በጣም ቅርብ ሆነዋል። በእርግጥ አብሮ አደጉ ምናልባት ከሱ ጋር ያላት ነገር ማለት ነው እንዴት ነው? አሁን ለምሳሌ አንድ እህት በጣም የሚወዳት እህት ካለች ከማንም ጋር ሊያነጻጽራት አይችልም። ሚስትም ልትሆን ትችላለች። እሷ ዛሬ የመጣች ናት፣ ማንም ሊሆን ይችላል ዛሬ የመጣ ነው። ግን እህቱን ከማንም ጋር አያገናኘው። አብሮ አደጉን ላይክ እንደዛ አድርጎ ነው ያሰበው። ግን በጣም በዛ። ምክንያቱም ለሁሉም ሰው የሚሰጥበት የራሱ የሆነ ቦታ አለው። ለእናት የራሷ ቦታ አላት፣ ለአባት የራሱ ቦታ አለው፣ ለእህትም የራሷ ቦታ አላት። ስለዚህ ለአብሮ አደጉም የራሱ ቦታ ሊኖራት ይገባል። እሱ ግን አንድም ነገር አይክፋሽ፣ አንድም ነገር በቃ እንዴት ነው ካጠገብሽ እንትን እንዳይል በቃ የሚያደርግላት እንክብካቤ ምናምን በጣም በዛ። ከዛ አንጻር ደግሞ ቤሊን በጣም ችላ አላት። ትሪት ያደርጋት ነበር በፊት ላይ ጄዲ አብራ ስትኖር እንዴት ነሽ ደህና ነሽ ብሎ ይጠይቃት ነበር። እንዳይከፋት ያጽናናት ነበረ። አብሮ አደጉን ሲያገኝ የድሮ የሆነ እንዴት ነው የመወደድ ስሜት በቃ የውድ የመሆን ነገር ይሁን በቃ ውድ ነገር እንዴት ልበላችሁ እራሱን በጣም ውድ ነገር እንደሆነ ትዝ አለው፣ አስታወሰ። ምክንያቱም አብሮ አደጉን ያሳለፉት ህይወት ትዝ አለው። እሱ በልጅነቱ በሰዎች በጣም ሲወደድ ከአብሮ አደጉ ጋራም ሲጫወቱ የአምነን ሚስት መሆን እፈልጋለሁ እየተባባሉ እየተፎካከሩ ነው ሲጫወቱ ያደጉት እና ያ ነገር ወደ ህይወቱ መጣበት ማለት ነው። ውድ እንደሆነ ራሱን አሰበ። ከቤሊን ጋር ያለውን ነገር አላለው። ሊያጣት አይፈልግም፣ ግን ደግሞ እንትን መሆን ይፈልጋል። በቃ ተፈላጊ ሆኖ እሷ እየለመነችው እየፈለገችው እየወደደችው እንድትኖር በጣም ይፈልጋል። ያደረገው ነገር ያ ነው እና ቤሊን የወሰነችው ውሳኔ በጣም ትክክል ነው። ገብቷችኋል? እናንተም በህይወታችሁ ውስጥ ማንንም አትለምኑ። የምሬ ነው። አሁን አብዛኛው ጊዜ ከወንድ ይልቅ ሴቶች ናቸው ለወንድ የሚሉት። እንዴት ላስረዳችሁ? ለወንድ ቦታ የሚሰጡት የሚለምኑት፣ እንደዚህ ሊሆንልን እንደዚህ ያድርግ፣ በቃ የሆነ ዝቅ ማለት ይወዳሉ። በእርግጥ እግዚአብሔር ቃልም ሲናገር ሚስት ለባሏ ትገዛ ይላል። ትገዛና ራሷን ታዋርድ አንድ ነው ብዬ አላስብም። በነገራችን ላይ እግዚአብሔር አምላክን ብቻ ነው በህይወታችን ላይ በጣም ትልቁ ቦታ ልንሰጠው የሚገባው፣ በጣም ልንወደው የሚገባው፣ በጣም ልናከብረውና በጣም ዝቅ ልንልለት የሚገባው አንድ እግዚአብሔር ብቻ ነው። ግን እንዲህ ጓደኝነትም ሆነ ሊሆን ይችላል ባልም ስንመርጥ ማለት ነው በጣም ጥንቃቄ ማድረግ አለብን። ማለት ራስን የሚያከብርሽን ራስን ማስከበር ገብቷችኋል? የሚንቅ ሳይሆን ገብቶቱ የሚደበድብ ሳይሆን አሁን ለምሳሌ የልጅን ኃላፊነቱን የሚያውቅ አንዳንድ ባል ቤቱ ማስተዳደር እንዳለበት ራሱ አያውቅ፣ ልጁን መንከባከብ እንዳለበት ራሱ አያውቅ። ገብቷችኋል? የሚስት ስራ ነው የሚመስለው። ሚስት እኮ ምናልባት ማጥባት የሷ ስራ ነው። ግን ቤትን የማስተዳደር እኮ ኃላፊነት ግዴታ የለባትም። ማለት እንተጋገዝ ተብሎ የሚደረግ ነገር ነው እንጂ የሷ ብቻ ግዴታ አይደለም። ስለዚህ ሚስቶች ባላቸውን ሲመርጡ ባይዘዌ እስክታገቡ ድረስ በጣም ብዙ እድልም አማራጭም አላችሁ፣ መብታችሁ ነው። አንዳንድ ጊዜ ምን ይባላል፣ አንድ ወንድ ካያሽ
ከሱ ሌላ ምናምን ነገር ነው። እንደዛ ሳይሆን የእጮኝነት ጊዜ ማለት የፍቅረኝነት ጊዜ ማለት የመጠናኛ ጊዜ ማለት ካልተመቸሽ እግዚአብሔር ወደ ፈቀደው መጠጋት፣ በተለይ ደግሞ በጣም በጸሎት መጠጋት ነው እንጂ ግዴታ ከዛ ሰው ጋር ሙጥኝ ተብሎ ግዴታ እሱን ነው ማግባት ያለብሽ አንዴ ጓደኛው ሆነሻል የሚባል ነገር የለም። ስለዚህ ባላችሁ አድርጋችሁ የምትመርጡት ወንድ ምን አለው ምናምን ከሚለውም ነገር ብቻ ሳይሆን አሁን ለምሳሌ ሶሻል ሚዲያ ላይ በተለይ ደግሞ ሰሞኑን በጣም ትሬንድ ሆኖ መሰለኝ እያየን ነበር እና በደሞዝ ደረጃ ነው ወንዶች ከእናንተ ጋራ ጓደኛ ለመሆን ምን ያህል በወር መስራት አለባቸው ሁላም ተብሎ መጠየቅ ተጀምሯል። አስቡት እስቲ በዛ ደረጃ ነው ሰው። ሴቶቹ ደግሞ በጣም ነው የሚገርመው። ሴቶቹ በሚሊዮን ደረጃ ነው የሚጠሩት ማለት ነው። በወር እኔ ለማኖር ይሄን ያህል ሚሊዮን ያስፈልገዋል፣ ይሄን ያህል ሚሊዮን ከሌለው ከኔ ጋር አይደለም ለጓደኛነት ሲቀርና እኔ ማውራት ራሱ የለበትም የሚል ንግግር ነው የሚመስለው ማለት ነው ሲናገሩ። እና እንደዛ ግዴታ መሆን አለበት እያልኩኝ አይደለም፣ ግን ከአስተሳሰቡ አንጻር ስለኔ ምንድነው የሚያስበው? ትርፍ ጊዜ ሲኖረው ነው ወይኔ ለኔ ምን አይነት ቦታና ምን ያክል ቦታ ይሰጠኛል? ከሌሎች እንዴት አድርጎ ለየት አድርጎ ነው ስለኔ የሚያስበው የሚለውን በግዴታ ማወቅ አለብን። ምክንያቱም የምንሰጠው ህይወት አሳልፈን የምንሰጠው ህይወት ቀልድ አይደለም። በተለይ ሴቶች የምንሰጠው ህይወት ቀልድ አይደለም እኮ። ድጋሚ እኮ መልሰን አናገኘው። አስባችሁታል? ለምሳሌ አንድ ሴት ልጅ ካገባች ከወለደች በቃ እኮ ግማሽ የህይወቷን ፐርሰንት፣ ግማሽ ተስፋዋ፣ ግማሽ ህይወቷ፣ ግማሽ ነገሯ እኮ ኦልሬዲ በቃ እያለቀ ነው እየሄደ ያለው እና ያንን ነገር ዋጋ ማያሳጣት ወንድ መሆን አለበት በህይወቷ የሚኖረው ወንድ ማለት ነው። ስለዚህ በህይወቷ የምትመርጠው ወንድ በጣም ጥንቃቄ የተሞላበት ሊሆን ይገባል። ገብቷችኋል አይደል? ቤሊንም ያደረገችው ነገር ይሄ ነው። አብሮ አደጉን ሲያገኝ እሱ ራቃት። አብሮ አደጉን ሲያገኝ ለቤሊ የሚሰጠውን ቦታ ቀነሰ። አብሮ አደጉን ሲያገኝ እሷ እንድትከፋ አልፈልግም። ቤሊን እኮ ለደቂቃ አላሰባትም፣ ግን አብሮ አደጉን እሷ እንዲከፋት አልፈልግም፣ እሷ እንደዚህ እንድትሆን አልፈልግም ማለት ጀመረ ማለት ነው። ሰው ምን አደረገች? በእርግጥ ቤሊንና አምነን እኮ መጨረሻ ላይ ዞሮ አንድ ላይ ሊሆኑ ይችላሉ። ግን ደግሞ እሱ ጸባዩ ከተስተካከለና ጥፋቱን አውቆ እየታረመ ከመጣ ነው በእርግጠኝነት። ምክንያቱም እንደዛ ባይሆን አሁንም እኮ አብረው ትሆን ነበር። ግን በእንደዚህ አይነት ጸባይና በእንደዚህ አይነት ሁኔታ እሷ ብቻዋን መታገል ይደክማታል። እሱ አምነን ምንድነው እያለ ያለው? እኔ የምፈልገውን ነገር አማጣ ሰው አይደለሁም። ስለዚህ አብሮ አደጌም አብራኝ እንድትሆን እፈልጋለሁ፣ አንቺም አብረሽ እንድትሆኝ እፈልጋለሁ ነው የሚመስለው አነጋገሩ፣ አካውኑ፣ የሚያደርጋቸው ነገሮች በሙሉ ማለት ነው። ስለዚህ በህይወታችን ምንወስነውም አንዴ ነው፣ ምንኖረውም አንዴ ነው እና እንደነ ቤሊን ብልጥ ሆነን በህይወታችን ለሚመጡ ነገሮች ውሳኔ መስጠት መቻል አለብን። አሁን እየተሸወድን ህይወት ውስጥ እንገባና እየተሸወድን ዳር ውስጥ እንገባና ልጅ ወልደን ግን ማሳደግና ከዛ ህይወት ጋር መታገል በጣም ይከብደናል። ሰው የምንወስናቸውን ውሳኔዎች በጣም ከባባድ ይሆናሉ። አሁን የአምነን ወንድም አይታችሁ ከሆነ ያለ እናትና አባት ነው ያደገው። በዛ ምክንያት አይምሮ በጣም ብዙ ተጽዕኖዎች አሉት። እኔ በዓል ሲመጣ ድግስ ሲኖር ተደበቂ እየተባልኩኝ ያደግኩ ልጅ ነኝ አለ ሲያወራ ሰምታችኋልና ሰው እስከዚህ ድረስ ነው የሚከፍሉት። ልጅም ራሱ መስዋዕትነት ይከፍላል። በእናት በአባት ምክንያት ልጅ ራሱ ይሰዋል። ስለዚህ እኛ ከራሳችን አልፈን ለልጆቻችን ራሱ ጠዋሳ ከምንሰጥ እኛም ትክክለኛ ህይወት ውስጥ ገብተን ህይወታችንም ልጃችንም ኑሯችንም ለምን ጥሩና ያማረ አናደርገውም? በእርግጥ ሚስት ለባሏ ትገዛ ይላል እግዚአብሔር ቃል። ያን ትእዛዝ ደግሞ ማክበር አለብን። ማክበር አለብን ስንል ደግሞ ወንድም የባልነት ግዴታ እኮ አለው። እግዚአብሔር የሰጠው የባልነት ግዴታ አለው። አንተ ለፍተህ ጥረህ ግረህ ብላ ብሎ እግዚአብሔር አዞታል። ገብቷችኋል? ቤተሰብ የቤት ራስ ባል ነው ሲባል ቤቱን የሚያስተዳድረው ቤተሰብን የሚመራው ወንድ ነው የሚለውን ኃላፊነት እየተሰጠው ነው ያለው። ስለዚህ ባልም ኃላፊነትም አለበት፣ ሚስት ብቻ አይደለችም። እና የአምነን ወንድም ለበቀል ሊመጣው ይሄ ለበቀል እንዲመጣ ያደረገው ምክንያት እንደነገርኳችሁ ነው። ያለ እናትና አባት ማደጉ ምክንያት ነው። ስለዚህ ልጅ ያለ እናትና አባት ማደግ የለበትም።
ያ እንዳይሆን ደግሞ እናትና አባት ተግባብተው ተዋደው ተሳስበው በቃ እድሜ ዘላለም ካንተ ሳልለይ ይኖራለሁ ተባብሎ ነው መግባት ያለባቸው። ከትዳር በኋላ መፋታት ምናምን እሱ በጣም ኃጢአት ነው። እግዚአብሔርም አይወደውም። እግዚአብሔርም የሚፈቅደው ነገር አይደለም። በጣም ኃጢአት ነው። እና ጄሪ እቺ እንትና ሲፈን የተፈጠረባቸውን ነገሮች ታውቃላችሁ። በህይወታችን ስንኖር መልካም ሰው መሆን መቻል አለብን። እነሱ ጥሩ ነገር ስላልዘሩ በህይወታቸው ጥሩ ነገር አልገጠማቸው። ገብቶቻላ። አሁን ቤሊን ቢያንስ ቤሊን ማለት ነው የአእምሮ እረፍት አላት። ጥሩ ልጅ ናት። በሄደችበት ሁሉ ማለት ነው መልካም ነገር ይገጥማታል። ምክንያቱም ያደረገችውም ነገር የምታስበውም ነገር የምታደርገውም ነገር መልካም ነገር ብቻ ስለሆነ ማለት ነው። ስለዚህ ጥሩ ነገር ማድረግ ለራስ ነው። ከዚህ ፊልም ሌላው የምንረዳው ነገር መልካምነትን ነው። በቃ ጥሩ ነገር ስናደርግ ዋጋ የህይወታችን ይከፈለናል። አሁን ቤሊን ባደረገችው መልካም ነገር እናቷን ልታገኝ ነው። ገብቶቻላ። ተንኮለኛ ልጅ ብትሆን ዛራ ራሱ እንደዚህ አይነት ልጅ ነው እንዲህ ያለኝ ብላ ታዝን ነበር። ከዛራም ጋር ሳይተዋወቁ ከዛ ቤት ትወጣ ነበር። ግን እስከዛሬ ያለችው በመልካምነቷ እናቷን ሊከፍላት ነው መልካምነቷ ማለት ነው። እና ዛራና ቤሊን መገናኘታቸው አይቀርም፣ መታወቃቸው አይቀርም። ግን አሁን ሳይሆን መጨረሻ ላይ ነው ማለት ነው። እና እንዴት ቤሊ እንደተወለደች ለምን እንደዚህ ብቻዋን ያለ እናት እንዳደገች እንግዲህ ሁሉም ዝርዝር መጨረሻ ላይ ማወቃችን አይቀርም። ገብቶሻላ። አሁን ክፍሎቹ በጣም አጓጊና ደስ የሚሉ እየሆኑ እየመጡ ነው ያሉት። እናንተም በጣም በጉጉትና በናፍቆት ነው እየጠበቃችሁ ያላችሁት። ስለዚህ በቀጣይ ክፍል ላይ ደግሞ ምን እንደሚፈጠር ነገ ስለሚለቀቅ አብረን እናያለን ማለት ነው። ይህን ቻናል ባይዘወይ ምን እንደሚሰራበት ስላለንገራችሁ እዚህ ቻናል ላይ ስለነ ቤሊን ኖላዊ ተከታታይ ድራማዎች ሪቪው የሚደረግበት እና ስለነሱ ተመርክዘን በህይወታችን ምን ነው እየተፈጠረ ያለው እንዴትስ ነው ይሄንን ነገር ወደ ህይወታችን አምጥተን ምንረዳው የሚለውን ነገር ምንወያይበት ቻናል ነው እና ይሄ ሀሳብ ካልተመቻችሁና ካልወደዳችሁት ኮሜንት ላይ እንደዚህ አይሁን እንደዚህ ይሁን ይሄ ቅርብን ይሄን አንፈልግም እያላችሁ ወይ ደግሞ ልክ ነው አይ ልክ አይደለም አይ እንደዚህ ነው መሆን ያለበት እንደዚህ ነው እኔ እንደዚህ አጋጥሞኛል በህይወቴ እንደዚህ ተፈጥሯል እና ከዚህ ድራማ ላይ ደግሞ ይሄን ተረዳውኝ ይሄን አሰብኩኝ ይሄን አስታወስኩኝ የምትሉትን ሁሉንም ነገር ኮሜንት ላይ ማሳወቅ ትችላላችሁ እና ይሄ ነገርም ይቆም ይቀጥልም ማለትም ትችላላችሁ። በዚህ አጋጣሚ ተምብኔሉ ላይ ቀጣይ ክፍል እንደተለቀቀ አድርገን ፖስት የምናደርገው ድር ቀጣይ ክፍል ምን ሊፈጠር ይችላል የሚለው ስለምንወያይበት ነው እና ስትገቡ አምነንን እነ ቤሊንን ካጣችሁት እንዳታስቡት ነው ይሄን የምነግራችሁ። ቀጣይ ክፍል ምን ይፈጠራል እና ከዚህ ፊልም ምንድነው እያየን እየተረዳን እየሄድን ያለ ነው የሚለውን የምንወያይበት ቻናል ነው። እንግዲህ እኔ ለማታውቀው ሜርሲ ባላለው በጣም በብዙ አይነት ሀሳቦች በብዙ አይነት ቪዲዮዎች ስለሚመጣ ይህን ቻናል ሰብስክራይብ አድርጉት። እንዳልኳችሁ ድርም ሆነ ማንኛውም ተከታታይ ድራማ ልክ ሲለቀቅ ይህን ቻናል ሰብስክራይብ ካደረጋችሁ ከማንም ቀድሞ ወደ እናንተ ይደርሳል ማለት ነው እና ኖቲፊኬሽኑ ምልክት ታበራላችሁ። የቪዲዮ ደግሞ ላይክ አድርጉት። ለብዙ ሰው ደግሞ እንዲደርስ ሼር ማድረጋችሁን እንዳትረሱ። እስከዚህ ስላያችሁኝ አብራችሁኝ ስለቆያችሁ ሀሳብ አስተያየታችሁን የምትሰጡኝን በሙሉ ደግሞ ስለምትሰጡኝም እጅግ አድርጌ አመሰግናለሁ እና እንዴት መሰላችሁ አንድ ነገር ልንገራችሁ። እርስ በራስ ጥሩ ሰው መሆን ጥሩ ነው። ያቷችኋል አይደል? አሁን ይህን ቻናል ሰብስክራይብ ብታደርጉት ቪዲዮ ሲለቀቅ ልክ እንደማንኛው ቪዲዮ ቁጭ ብላችሁ ብታዩት ለሚሰራም ሰው ሞራል ነው። ሰው አዳዲስ ኮንተንቶች ቭሎግ ሊሆን ይችላል አዳዲስ ነገር ማየት ሊሆን ይችላል እና አዳዲስ ቪዲዮዎች በየጊዜው ፖስት ይደረግላችኋል ማለት ነው። ስለዚህ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።